በኢትዮጵያ የሰው ልጅ ይሸጥ ይለወጥ ነበር ቀይ ጋላ ጥቁር ሻንቅላ እየተባለ በዚህ ምክንያት የባሪያ ንግድ አለ አብዛኛው ብዙ ነበር እንደዚህ እኔ ባይኔ አይቻለሁ ያደኩበት ታሪክ ነው ዛሬው ሁሉ የኢትዮጵያ ታሪክ ያንገፈግፈኛል ሳስበው እያረሰ እሷ እየፈጨች ይገረፉ ነበር ውሽት የተባለች ግርብረት አለች ያቺ ውሽት የተባለች በዚህ እንዲህ አድርገው ሲያስሩ እንዲህና እንዲህ አታደርግም እንዲህ ሲያረግ ትነክሳለች ውሽት ጥርስ አላት እግር ትቆርጣለች ግርብረት የባሪያ ማሰሪያ እሺ የባሪያ ማሰሪያ በተለይ ውሽት ምትባላለች ጥርስ መጋዝ ያላት በሷ ግጥም አድርጋ ያስራቷል አንድ እጁ በዚህ በመጫኛ ታስሮ ሁለት እግሩ ታስሮ በዚያ ገትሮ ልቡ እንዳይመታ በልቡ ነው ጫንቃው 40 ይገርፋል ቆርበቱ አብሮ እንትኑ ህጅራፉ ጋር ይነሳል እያንዳንዱ ነበር መግዛት የሚችለው አዎ ነው ሀብታሞች ወይ ሀብት ያለው ነው እዚህን ጊዜ አፄ ኃይለ ሥላሴ ከተባበሩት መንግስታት ህግ ተቀብዬ መጥቻለሁ ወታለ አንደኛ ሰው እንዳው ታሪክ ብዙዎቻችሁ ሜንሽን አርጋችሁኛል ማለት በጣም የሚሰቀጥጥ ሜንሽን ብዙም ላልፈው ሞክር ያለው ግን በጣም ብዙ ነው ሜንሽን ያደረገኝ የቪዲዮ ላይና ውሸት ቢሆን ደስ ይለኝ ነበር ነገር ግን እኛ አባት የተናገሩት ነገር ሙሉ በሙሉ የኢትዮጵያ ያስቀያሚው አስከፊው የታሪካችን አካል ነው ኢትዮጵያ ስትመሰረት በሹሩሩ ወይም ደግሞ በየሆነ በእንትን እንደተገነባች አርገው ናሬት የሚያደርጉ ሰዎች ጋር ከዚህ በፊትም ማለስማማበት ዋንኛው ነገር ይሄ ታሪክ አካል እንደሆነ ያወቀ አንድ ሰው እንዴት ልክ ገነት ያስመስላታል የድሮዋን ኢትዮጵያ የሚል ጭቅጭቅ ነው የኔ ከዚህ በፊትምና እውነት ነው ባሪያዎች ልጨምርበትና ምን ይጨመርበታል በደንብ ነው የገለጹት እሳቸው በዛ ጊዜ ያው ዓለም ላይ የነበረ ነገር ነው ማወቅ ያለባችሁ ሌላኛው ነገር ይሄ ኢትዮጵያ ውስጥ ብቻ ሳይሆን በዓለም ሙሉ የነበረ በሽታ የሰው ልጆች አንዱ የበላይ ነኝ ብሎ የነበረ ነው እና ደግሞ አንድ ማህበረሰብ ያደረገው ነገር አታርጓት እሷም ፖለቲካ አረፉልኝ እሺ የሆነ ማህበረሰብ ላይ ምለጥፉት አይደለም ሁሉም ማህበረሰብ ባሪያ ያለው ባሪያ ያደርጋል ባሪያ ይደራረጋል እሳቸው ያው የገለጹት የደቡቡን ብቻ ነው የሰሜኑ ህዝብ ራሱ የዚህ ግፍና መከራ ቀማሽ ነው ዳክ ሆንክ ዘረየ ንጉሳይ ዘር ካልሆነ ይሄ የኢትዮጵያ ህመምና ችግር ነው ይሄን ታሪካችንን ደፍጥጠን አደባብሰን እንሂድ ምትሉ ሰዎች ኢትዮጵያ ገነት ነበረች ምትሉ ሰዎች ሁሌም ቢሆን ቆም ብላችሁ አስቡ እና እንዳሉትም ሊግ ኦፍ ኔሽን ያስቀረው ጣሊያን በመጣች ለ5 አመት በቆየች ጊዜ በኋላ በጣም ያደረገችው ምርጥ ነገር ቢኖር የባርነት ንግዱን በጣም አዳክመዋለች ግን ደበረት ምናምን የመሳሰሉ ቦታ በዚህ የባሪያ መሸጫ ናቸው እሺ በጣም የሚሰቀጥጥ እሳቸው እንዳሉት ታሪኮች ያላት ሀገራችን ነው ይሄ አንዱ የሀገራችን ታሪክ ነው እውነታውን ተቀበለን አብረን ተስማምተን ይሄን ታሪካችንም ነው ይህ ማለት ደግሞ አድዋ አለን ብዙ የድል ታሪክ አለን በነገስታቶች ጊዜ የተደረጉ ብዙ ድሎች አሉ ከሊግ ኦፍ ኔሽን በፊት ሙከራዎች ቢኖሩም አጼ ምኒልክ የጻፉት ደብዳቤ አለ ለአባ ጅፋር የባሪያ ንግድ ቢሆን ያህልም ቢሆን እንዲቆም ሙከራዎች አሉ ግን ሙከራዎቹ ሙሉ በሙሉ ናቸው ለማለት ያስቸግራሉ የሆኑ መሬት ያላቸው ያዙ ናቸው ማለት ያስቸግራል በአፄ ኃይለ ሥላሴ በዓለም ፕሬዠር እና በአፄ ኃይለ ሥላሴ መንግስት በራሱ በአፄ ኃይለ ሥላሴ መንግስት ዘመን ተቋርጧል ይህ ስርዓት የአንድም ብሔረሰብና ማንነት አናጥቃበት እንጂ ይሄ የኛም ታሪክ ነው የኛ መጥፎ ታሪካችን ነው ታሪክ ምትማርበትና ወደፊት ምትጓዝበት ነው ጥሩን ታሪክ ይዘን መጥፎን ታሪክ ተምረንበት የምንሄድበት ነው ይህ ነው ዓለም የተገነባው እንደዚህ ነው አሜሪካ ምንም የተገነባቸው እንደዚህ ነው ግን እነሱ ጀግናውን ሲያሞግሱ ወይም ደግሞ መሪዎቻቸውና ታሪካቸውን ከፍ ሲያደርጉ ክደው አይደለም የተበደለውን በጥቁሮች ላይ ደረሰውን በደል ክደው አይደለም እና በኢትዮጵያ ዜጎች ላይ የመደብ ልዩነት ነው በዋነኝነት የብሔር ሳይሆን የመደብ ነው የኑሮ ደረጃ ልዩነት ነው ያለው በሱ ልዩነት ምክንያት ዳሃ የሆነው ማህበረሰብ የተጨቆነበት ነው ለዚህም ነው መሬት ላራሹ የሚለው ምናምን እንቅስቃሴዎች የመጡት ከዛ በኋላና የታሪካችን ነው እንደ ታሪካችን እንቀበለዋለን እኛ ወጣቶቹ ብያምናለሁ አመሰግናለሁ